በቀለ ገብረ ጻዲቅ ከ10 ዓመታት በላይ በደም ግፊት በሽታ ታመው መቆየታቸውን ይናገራሉ። ለሌላ ህመም ምርመራ ለማድረግ ወደ ሕክምና ተቋም በሄዱበት የደም ግፊት ተጠቂ መሆናቸው እንደተነገራቸው የሚያስረዱት ባለታሪኩ በወቅቱ የምርመራ ውጤቱ 140 በ90 እንደነበር ያስታውሳሉ። ያን ጊዜ ውጤቱ በጣም ብዙ ነበረ። 140 በ95 ምናምን ነበር የመጣውና በጣም ከፍተኛ ደረጃ ላይ ደርሶ ነበር። አሁን 120 በ80 እንደውም የታችኛው 75 በጣም ወጣ ቢባል 135 ነው የሚመጣው። ህብረተሰቡ ለደም ግፊት ያለው ግንዛቤ በጣም አናሳና ግዴለሽ መሆኑን ከልምዳቸው በመነሳት ይናገራሉ። እሳቸው ለበሽታው ተገቢውን ትኩረት ባለመስጠታቸው የልብ ህመምን ጨምሮ ለተደራራቢ የጤና ችግሮች እንዳጋለጣቸው ያስረዳሉ። ራስ ምታት ያመኛል፣ ማጅራቴን ይጨመድደኛል፣ በቃ የሆነ ድብርት ነገር ይሰማኛል። ይሄ በቃ አላለም ቃል እንቅልፍ እንደማለትና እነዚህ ነገሮች ተደራራቢ ችግሮች ነበሩ። ብዙ ትኩረት አልሰጠውም ነበር። ነገር ግን ምን ሆነ? የልብ ችግር አመጣ። ይሄ ምንድነው? የኔ ስንፍና ነው ይሄንን ያመጣ። አሁን ግን መድኃኒቱን በትክክል ስለመከታተል አድርግ ያሉኝን ነገር ስለማደርግ ተው ያሉኝን ነገር እየተውኩ ስለመጣው እግዚአብሔር ይመስገን በጥሩ ሁኔታ ላይ ይገኛል። በዓለም አቀፍ ደረጃ በየሰዓቱ ከ1000 በላይ ዜጎች በደም ግፊት ምክንያት ህይወታቸውን እንደሚያጡ የዓለም ጤና ድርጅት ሪፖርት የሚያሳይ ሲሆን የሟቾች ቁጥር በዓመት እስከ 10 ሚሊዮን እንደሚደርስ ነው የሚያመላክተው። ከሟቾቹ መካከል ደግሞ ከግማሽ በላይ የሚሆኑት በሽታው እንዳለባቸው እንኳን የማያውቁ ናቸው የሚለው ጥናቱ በሽታው ምንም አይነት ምልክት የሚያሳይ ባለመሆኑ ድምፅ አልባው ገዳይ የሚል ስያሜን አሰጥቶታል። ለበሽታው መንስኤ ተብሎ ከሚቀርቡ አጋላጭ ምክንያቶች መካከል ጨውን በብዛት መጠቀም ዋነኛው መሆኑን ነው የህክምና ባለሙያዋ ሲስተር ሳምራዊት ሽመልስ ከጣቢያችን ጋር በነበራቸው ቆይታ ያስረዱት። ሽሮ ሊሆን ይችላል፣ በርበሬ ሊሆን፣ ቅመማ ቅመሞች ሁሉም ላይ ስናዘጋጅ ጨው እንጨምራለን። ከዛን እነዛን ነገሮች ደግሞ ምግብ ላይ አድርገን ሰርተናቸው መልሰን ደግሞ ምን እናደርጋለን? ድጋሚ ጨው እናደርጋለን። ስለዚህ አንድ ሰው መጠቀም ካለበት የቀን መጠኑ የጨው መጠን በላይ ሰዎች እየተጠቀሙ ነው ማለት ነው። ስለዚህ ብዙ የጨው መጠናችን ምግብ ላይ እየተጠቀመን በሄደን ቁጥር ለደም ግፊት የምንጋለጥበት ነገሮች ከፍ ይላል ማለት ነው። ሁለተኛው ነገር ደግሞ ቡና ካፌን አለው። ስለዚህ ብዙ ሰው በቀን ውስጥ ብዙ የቡና መጠኖችን ይጠጣል። ስለዚህ ሰውነቶቹ አላስፈላጊ የካፌን መጠኖችን እያገኘ ይሄዳል። ስለዚህ ደም ግፊቱ በዚህም እየጨመረ ይሄዳል። እንግዲህ በስታንዳርድ ከሆነ ከ5 እስከ 8 በቀን ውስጥ ነው። አንዴ አይደለም ምግባችን እስከ 5 እስከ 8 ግራም በቀን ውስጥ ነው መጠቀም ያለብን። ያ ማለት ደግሞ ትንሿ የሻይ ማንኪያ ማለት ናት በእኛ ስንወስዳት። ያቺን ደግሞ የት ነው የምንጨርሳት? እኛ በምንጠቀማቸው ቅመሞች፣ ሽሮች እና በርበሬዎች እንጨርሳቸዋለን። ተደጋጋሚ ራስ ምታት፣ የማጅራት ህመም እንዲሁም የሰውነት ውፍረት መጨመር ለበሽታው በብዙዎች ዘንድ የሚስተዋል ምልክት መሆኑን ሲስተር ሳምራዊት ተናግረዋል። በሽታውን በህብረተሰቡ ዘንድ የሀብታምና እድሜያቸው የገፋ ሰዎች በሽታ አድርጎ የመረዳት ችግር እንደሚስተዋል የሚገልጹት የጤና ባለሙያዋ አሁን የታሸጉ ምግቦችን በስፋት መጠቀም መበራከቱን ተከትሎ ወጣቶችና ህጻናት ጭምር በበሽታው ተጠቂ እየሆኑ እንደሚገኙ ገልጸዋል። አንዳንድ ጊዜ የደም ግፊት ናቸው ያልናቸው ምልክቶች ላይሆኑ ይችላሉ። ግን ደግሞ ለጥንቃቄ ያህል በብዛት ሰዎች ላይ ወደኛም ህክምና ተቋም ሲመጡ አጋጠመን ብለው የሚመጡት ነገር ምንድነው? ከባድ የሆነ ራስ ምታት ከፍሎ ሊሆን ይችላል፣ መሀል ላይ ሊሆን ይችላል፣ ወይም መሀል አናታቸው ላይ ሊሆን ይችላል ያለ ራስ ምታት ያጋጥማቸዋል። ራስ ምታቱ በፓራስታሞል ወይም እንደዚህ በማስታገሻዎች ይወስዳሉ፣ ግን ቶሎ ይመለሳል። እንደዚህ አይነት ራስ ምታት ማጅራት መያዝ፣ ክብደቱን በየጊዜው እየተለካ ከሰውነቱ ቁመትና ኪሎ ጋር ተመሳሳይ ማድረግ አለበት። ስቦችን ማስወገድ አለበት። በፊቱ አይደለም ትልልቅ ሰዎች ብቻ አይደለም እየተጠቁ ያሉት፣ በጣም ወጣቶችም በደም ግፊት እየተጠቁ ነው ያሉት። ምክንያቱም የታሸጉ ምግቦች በጣም እየበዙ ነው። ሰዎች ቤታቸው ከሚያዘጋጁ ይልቅ የታሸጉ ምግቦችን ነው የሚመገቡት። ስለዚህ በተቻለ መጠን ወጣቶች የታሸገ ምግቦችን ከመመገብ መቆጠብ፣ ቤት የተዘጋጁ ናቹራል የሆኑ ነገሮችን መጠቀም ያስፈልጋል። በኢትዮጵያ ያለው የተጠቂዎች ቁጥር ከ12 ሚሊዮን በላይ መድረሱን የጤና ሚኒስቴር በቅርቡ ያካሄደው የጥናት ውጤት ያመላክታል። ይህንን ችግር ለመቆጣጠር ያስችል ዘንድ ዜጎች ወረፋ ሳይጠብቁና ካርድ ሳያወጡ የደም ግፊት ምርመራ አገልግሎት እንዲያገኙ እየተደረገ እንደሚገኝም ተጠቁሟል። ሀገር አቀፍ ስትራቴጂን ነድፎ የማይተላለፉ በሽታዎች እንዲሁም ደግሞ በዋነኝነት እነዚህ የደም ግፊት፣ የስኳር፣ ሌሎችም የካንሰር የመሳሰለው ላይ ስራዎች ተሰርተዋል። ማህበረሰቡ ለተለያየ የጤና አገልግሎት ሲመጣ ወረፋ ሳይጠብቅ ካርድ ሳያወጣ ደም ግፊቱን መመርመር፣ ማወቅ፣ መመከር አለበትና ይሄንን እንግዲህ እዚህም ብቻ ሳይሆን በተለያየ የሀገራችን ክፍል በስፋት እንዲሰራ እየተደረገ ነው። የዓለም የከፍተኛ ደም ግፊት ቀን በዓለም አቀፍ ደረጃ ለ21ኛ ጊዜ በሀገራችን ደግሞ ለ17ኛ ጊዜ ተከብሯል።